እንዴት ናችሁ የኢትዮጵያ ልጆች? አሁን የኢትዮጵያ ልጆች እንግዲህ መጽሐፍ እንግዲህ ተረቱም አለ ጠቅላላ ዕውቀትም አለ ልዩ ግንዛቤን የሚጨብጡ የሚያሰፉ መጽሐፍቶች በየጊዜው ማንበብ ይገባል ማለት ነው። እንግዲህ ዛሬም ስለ አንድ ልዑልና ብልህ ሽማግሌ እኔም ሳነብ ያገኘሁትን ነው ማጫወታችሁ ልጆችዬ። አሁን ይገርማችኋል ልጆችዬ፣ በድሮ ጊዜ በአባቱ ቤተ መንግስት ውስጥ የሚኖር አንድ ልዑል ነበር። ታዲያ ወደፊት የአባቱን ዙፋን ወራሽ በመሆኑ ከወዲሁ ራሱንም እያዘጋጀ ሌሎችንም እየጠየቀ ቆየ። ይሁላችሁ እንግዲህ ልጆችዬ ልዑሉ በጣም በትምህርቱ ጎበዝ ሲሆን በተለይ ህዝብን በጥሩ ሁኔታ እንዴት ማስተዳደር እንደሚቻል ለማወቅ ይጥራል። ለዚህም እንዲረዳው ታዲያ የተለያዩ መጽሐፍትን ያነባል። እንደዚሁም ደግሞ ያልገባውን ነገር መምህራንን ይጠይቃል። አሁን በጣም ጎበዝ ነው ልጆችዬ። ከዚህም ደግሞ በላይ ጎረቤቱ ያሉትን ሽማግሌ ሳይጠይቅ አይውልም። አሁን በእድሜ የገፉ አዛውንቶች እናቶቻችን አባቶቻችን ከእድሜ ብዙ ነገር ነው የሚያውቁት ልጆችዬ። ይገርማችኋል የሽማግሌው ምክር ሁሉ ጊዜም ቢሆን ታዲያ ልዑል ይገርመዋል። ባላየው መንገድ ነው የሚያሳዩት፣ እንዲገነዘብ ነው የሚያግዙት። እናም ከዕለታት አንድ ቀን ታዲያ ልዑሉ እንደለመደው ወደ ሽማግሌው መኖሪያ ቤት ሄደ። ከዛም አባባ ብሎ ጎንበስ ብሎ ሰላምታ በአግባቡ ሰጣቸውና ተቀመጠ። ሽማግሌውም ከሌላው ጊዜ በተለየ ሁኔታ 3 ትናንሽ አሻንጉሊቶች ሰጡት። ይገርማችኋል ልጆችዬ 3ቱም አሻንጉሊቶች ጆሮአቸው ላይ ቀዳዳ አላቸው። ልዑሉም ገርሞት እንዴ አባቴ እኔ ሕፃን ልጅ አይደለሁም፣ አሻንጉሊት ምን ይሰራልኛል አላቸው። ሽማግሌው ግን ልጆችዬ አይ ልጄ ስለ ሰው ልጆች ባህሪ በጥቂቱ ላስተምርህ ነው አሉት። ምን አሉት? ስለ ሰው ልጆች ባህሪ በጥቂቱ ላስተምርህ ነው። ይልቅስ ከነዚህ ሳሮች መካከል አንዱን አንሳ አሉት። ልዑሉም ታዲያ ልጆችዬ ሽማግሌው እንዳዘዙት አንዱን ሳር አነሳ። ሽማግሌውም በል የኔ ልጅ ያነሳኸውን ሳር በአንደኛው አሻንጉሊት ጆሮ በኩል አስገባው አሉላችሁ። እንደው እኮ የሚገርም ነው ልጆችዬ። ልዑሉም ታዲያ ሳሩን አንስቶ በአንደኛው አሻንጉሊት ጆሮ በኩል ወደ ውስጥ ከተተው። ሳሩም አው ልጆችዬ ወዲያውኑ በሌላው ጆሮ ቀዳዳ በኩል ብቅ አለ። በዚህ ጊዜ ሽማግሌው ፈገግ አሉና አየህ ልጄ ይሄ አንደኛው የሰው ባህሪ ነው። የዚህ አይነት ሰዎች በአንድ ጆሮአቸው የሰሙትን በሌላ ያፈሱታል። ምንም የሚያስቀሩት የሚምሩትም ነገር የላቸው። እንግዲህ አየህ እንዲህ አይነት ሰዎች ተማሪዎች ከሆኑ በጣም ሰነፎች ናቸው። ይገርምሃል በእውነት በአንድ ጆሮ አስገብቶ በሌላ ማፍሰስ እንግዲህ ምን እንደሆነ ተረድተሃል አሉት። እና ልጆችዬ ልዑሉም ባገላለጻቸው በጣም ተገረመ። ሽማግሌውም ታዲያ ቀጠል በማድረግ ልጄ አሁን ደግሞ ሳሩን በሁለተኛው አሻንጉሊት ጆሮ በኩል ወደ ውስጥ አሳልፈው አሉት። ልዑሉም ፈጠን በማለት ሁለተኛውን አሻንጉሊት አንስቶ ምን አረገ መሰላችሁ ልጆችዬ? ሳሩን በአንድ ጆሮ ቀዳዳ በኩል አስገባው። ሳሩም ታዲያ በአሻንጉሊቱ ጭራሽ በአፉ በኩል ብቅ አለ። ሽማግሌውም አሁንም ፈገግ ብለው ገለጻቸውን ቀጠሉ። ልጄ ይሄ ሌላኛው የሰው ልጅ ባህሪ ነው። የዚህ አይነት ሰዎች የነገርካቸውን ነገር ላገኙት ሁሉ የሚናገሩ ናቸው። ብዙ ጊዜ ምስጢር የማይቋጥሩ የምንላቸው እንዲህ አይነት ሰዎች ናቸው አሉት። ልዑሉም በእውነት ልጆችዬ አሁንም በሽማግሌው ገለጻ በጣም ተደነቀ።
በመጨረሻም ሽማግሌው በል የኔ ልጅ ሳሩን በሶስተኛው አሻንጉሊት ጆሮ በኩል ወደ ውስጥ አሳልፈው አሉና አዘዙት። ልዑሉም እንደታዘዘው ሳሩን አንስቶ በሶስተኛው አሻንጉሊት ጆሮ ወደ ውስጥ አስገባው። ምን ቢሆን ጥሩ ነው ልጆችዬ? ሳሩ በየትም በኩል አልወጣም አለ። ልዑሉም ተጣጥሮ ድጋሚ ቢሞክረው ወይ ፍንክች አልወጣም ልጆችዬ። ሽማግሌውም ታዲያ አሉና በልቶ የኔ ልጅ ይሄ ሶስተኛው አይነት ሰዎች ባህሪ ነው። እነዚህ አይነት ሰዎች አንድ ነገር ከነገርካቸው በፍጹም ለሌላ ሰው አይናገሩም፣ ምስጢር የማያወጡ፣ አዎ የሰው ገመናን የሚሸፍኑ፣ ምስጢር የማያባክኑ የምንላቸው የእንዲህ አይነት ሰዎች ናቸው አሉት። ልዑሉም ታዲያ ልጆችዬ በሽማግሌው ገለጻ በእውነት በጣም ደስ ተሰኘ። ለሕይወቱ ለቀጣይ ዘመኑ የሚረዳውንም ትምህርት ተማረ ይባላል። እንግዲህ ልጆች እናንተም እንደ ሶስተኛው ሰው አዎ የቤታችሁን ምስጢር መጠበቅ ታማኝ መሆን ያስፈልጋል። ይሄ ማለት ግን ታዲያ ጥፋት መደበቅ ማለት ግን እንዳልሆነ ታውቃላችሁ። አሁን እናንተ ኢትዮጵያ ልጆች እንግዲህ አሁንም በማንበቡ በርትታችሁልኝ እንደ ሁሉ ጊዜው ሀገራችሁን የምትወዱ ለታላላቆቻችሁ የምትታዘዙ እርስ በርሳችሁ ደግሞ የምትፋቀሩ ሰው ልጆችን በሙሉ የምታከብሩ ትሆኑ ዘንድ ፈጣሪ ይርዳችሁ እላለሁ። በሉ ልጆችዬ እንግዲህ ደግሞ መለስ ብዬ ደግሞ ጥሩ ጨዋታ ይዤ እመለሳለሁ። እስከዛው ደህና ቆዩልኝ። አለቃው ገብረ ሐና ይምጡ እንደገና፣ አለቃው ገብረ ሐና ይምጡ እንደገና።